እንዴት ናችሁ? ሰላም ተማሪዎች፣ ዛሬ በሌላ ቪዲዮ ተገናኝተናል። ባለፈው ክላሳችን ስለ ለሰንድ ካፓሲቲ ጀነራል የሆኑ ነገሮችን አይተን ነበረ። በዚህኛው ቪዲዮ እና በተከታዮቹ ደግሞ ስለ ዲቴይል ማይነር፣ ሌጋል ኢንተርዲክትድ ፐርሰን እንዴት ነው፣ ጁሪዲካል ኢንተርዲክትድ ፐርሰን የሚሉትን ነገሮች ከሲቪል ኮዱ ጋር እያገናኘን የምናይ ይሆናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደፊት የምንለቀው ቪዲዮ እንዲደርሰው ማድረግ ይችላሉ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተደራሽነቱን እንድታሰፉልን ስንል በትህትና እንጠይቃለን። እንዲሁም ይህንን ማቴሪያል ማግኘት ለምትፈልጉ በቴሌግራም ቻናላችን ሊንኩን ዲስክሪፕሽን ቦክስ ላይ ወይም የዚህ ቪዲዮ ኮሜንት ላይ አስቀምጥላችኋለሁ። ጆይን በማድረግ ማግኘት ትችላላችሁ። በጣም አሪፍ ማቴሪያል ነው። እኔ ነኝ ያዘጋጀሁት። ከለርኒንግ ማቴሪያላችሁ ጋር ሪሌት የሚያደርግ ነገር ስለሆነ ይሄንን የምታነቡ ከሆነ በቂ ነው ብዬ እመክራችኋለሁ ማለት ነው። ስለ ማይነር ስናይ ዛሬ እንግዲህ ስለ ማይነር በሲቪል ኮዳችን ላይ የሚያወራው ኢምፕላይድ ሪፕል ተደርጓል። እንግዲህ በፋሚሊ ኮድ ማለት ይሄ ስክሪኑ ላይ የምትመለከቱት ነው እና ይሄ 2000 ላይ ነው የወጣው። ያ ማለት 1960 ላይ የወጣውን ኢምፕላይድሊ ሪፕል አድርጎታል። ስለ ማይነር የሚያወራውን ፓርት ማለት ነው። ስለ ማይነር ያለውን በዚህ ፋሚሊ ኮድ መሰረት ከ215 ጀምረን እናያለን ማለት ነው። ቤዚክ የሆኑ ነገሮችን በፋሚሊ ኮድ ከበር ቢደረግ ፓርት ስለሆነ ዋና ዋና የሆኑ ነገሮችን በዚህ እናያለን ማለት ነው። በቀጥታ ወደ ቪዲዮ እንግዲህ ከአርቲክል 215 ስንነሳ ጀነራል ፕሮቪዥን ዴፊኒሽኑን ነው የሚያስቀምጥልን። ማይነር ማለት ምን ማለት ነው የሚለውን ቀለል ያለ ዴፊኒሽን ነው። ማይነር ኢዝ ኤ ፐርሰን either sexes who has not attained the full age of 18 years ያው 18 ዓመት ያልሞላው ወንድም ሆነ ሴት ማይነር ነው ዴፊኒሽኑ ይሄ ነው። ብዙም ኤክስፕላኔሽን አያስፈልገውም። 216 ስለ ዲስኤቢሊቲስ ኦፍ ማይነር ያውላል። ያ ማለት a minor as regard as the proper care of his person shall be placed under the authority of guardian and in sub-article 2 in the matter concerning his pecuniary interest and administration of his property a minor shall be represented by his tutor. so እንግዲህ ማይነር ዲስኤቢሊቲ ኦፍ the minor እንግዲህ ለርኒንግ ካፓሲቲ ነው እያወራን ያለ ነው። ሶ ማይነር ዲስኤቢሊቲ አለበት ማለት ነው። ዲስኤቢሊቲ ሲኖርበት በማን ይወከላል የሚለውን ጥያቄ ስናነሳ የመጀመሪያው ሪጋርዲንግ ቱ ሂስ ፕሮፐር ኬር እንግዲህ ምንድነው ፕሮፐር ኬር ስንል ለምሳሌ ቴክ ኬር ኦፍ ዘ ቻይልድ ዴይሊ ኒድስ ምግብ፣ መጠጥ፣ ልብሶችን፣ ኤዱኬሽናሎችን ይሄ ትምህርት እንዲማር የጤናውን ጉዳይ ምናምን በተመለከተ በጋርዲያን ሪፕሬዘንት ይደረጋል ማለት ነው። በጋርዲያን ሪፕሬዘንት ይደረጋል። ጋርዲያን ኃላፊነት ይኖርበታል ማለት ነው። ኤንድ ኦልሶ ኢን ዘ ማተር ኦፍ ፔኩናሪ ኢንተረስት ኦር አድሚኒስትሬሽን ስናይ ደግሞ ይሄ ንብረትን በተመለከተ ሜቢ ያ ማይነር ንብረት ሊኖሩት ይችላሉ። ያን ንብረት ማን ያስተዳድርለታል የሚለውን ሜቢ ያን ንብረት መሸጥ መለወጥ ቢፈልግ በራሱ እሱ ማድረግ ስለማይችል በማን በኩል ነው ይሄንን ነገር ፐርፎርም ማድረግ የሚችለው ንብረቶችን በተመለከተ ስንል በቲቶር ሪፕሬዘንት ይደረጋል ማለት ነው። the minor shall not perform judicial act except in case provided by law እንግዲህ ማይነሮች እንደ ፕሪንሲፕል ጁዲካል አክቶችን ፐርፎርም አያደርጉም ማለት ነው። ስፔሻሊ በህግ ከተገለጸው ውጪ ማለት ነው። ከጋርዲያን እና ከቲቶር ውጪ እንዲሁም ህግ ኤክሰፕሽናሊ ማይነሮች ፐርፎርም ያደርጉታል ብሎ ካላስቀመጠ ጁዲካል አክቶችን ፐርፎርም ማድረግ አይችሉም ማለት ነው። ስለ 216 የሚያወራን ይሄን ነው። ያው እዚህ ጋር የተብራራ ኤክስፕላኔሽን ይኖረዋል።
217 ፕሩፍ ኦፍ ኤጅ እንግዲህ እንዴት ነው ኤጅ ፕሩፍ የሚደረገው? ማይነር ስንል እንግዲህ እድሜን መሰረት አድርገን ነው። ሶ እድሜው እንዴት ነው ፕሩፍ የሚደረገው ስንል ሰብ አርቲክል 1 the age of person shall be established by his birth of certificate እንግዲህ ያው በልደት ካርድ ነው ኤጃችን ፕሩፍ የሚደረገው። in case in the absence of certificate of birth of the person shall be decided by the court based on reliable documents or by testimony of not less than 2 witnesses እንግዲህ ያው ብዙ ሁሉም ሰው ሰርቲፊኬት ኦፍ በርዝ ይኖረዋል ተብሎ አይታሰብም። ሶ የሌላቸው ካሉ ግን እንዴት ፕሩፍ ማድረግ ይችላሉ? በሌላ ሪላየብል በሆኑ ዶክመንቶች ፎር ኤግዛምፕል ትምህርት ቤት የገባንበት ሊሆን ይችላል። ኦልሶ ሜዲካል አሰስመንት ክትባቶችን ምናምን የወሰድንባቸው የሜዲካል እነሱን ዶክመንቶች በማሳየት ቀኑን ኦር ከሁለት ያላነሱ ምስክሮችን በማቅረብ ፕሩፍ ማድረግ እንችላለን ማለት ነው። ፕሩፍ ኦፍ ኤጅ ነው። ኦኬ 18 ደግሞ የሚያወሩ ፕሪንሲፕል ቱ ቢ ፎሎውድ ባይ ኮምፒተንት አውቶሪቲ እንግዲህ በኮምፒተንት አውቶሪቲዎች አይደር ኮርት ሊሆን ይችላል ኦር ሌሎች ስለ ማይነር ስለ ህፃናት የሚመለከታቸው ተቋሞች ሊሆኑ ይችላሉ። ምን አይነት ፕሪንሲፕል ነው ፎሎ ማድረግ ያለባቸው? ኤኒ ኬዝ ሲኖር አባውት ማይነርስ ምን አይነት ፕሪንሲፕል ነው ፎሎ ማድረግ ያለባቸው? Any decision rendered on the case based on this chapter shall be appropriate to the proper care and well-being of children. እንግዲህ ምንድነው ፍርድ ቤቶች ሜቢ ኢን ኬዝ ኦፍ ቻይልድሁድ ያ ማለት ልጆችን ለማሳደግ ሊሆን ይችላል። እንደሱ ሌሎች ኬዞች በወላጆች መካከል ፎር ኤግዛምፕል ኮንፍሊክት ክሬት ሆኖ ፍርድ ቤት ሊቀርብ ይችላል። በዛ ሰዓት ፍርድ ቤቶች ውሳኔ ሲወስኑ ምንድን መሰረት አድርገው መሆን አለበት? ፕሮፐር ኬር ኤንድ ዌልቢንግ ኦፍ ዘ ችልድረን ኦር ኢን አዘር ወርድ ቤስት ኢንተረስት ኦፍ ዘ ችልድረን የምንለው ቤስት ኢንተረስት ኦፍ ዘ ቻይልድ የሚለው ነገር መሰረት አድርገው ነው ውሳኔ ሊወስኑ የሚገባው ነው የሚለን። ያ ማለት እንግዲህ ብዙ ጊዜ ላይ ፍርድ ቤት ታዩ ከሆነ በተለያዩ ኬዞች ላይ ለምሳሌ ልጁ የሆነ ሰዓት ላይ ለእናቱ እናቱ ጋር እንዲኖር ሊፈረድለት ይችላል። በሌላ ኬዝ ደግሞ ሜቢ ለአባቱ ጋር እንዲኖር ሊደረግ ይችላል። ኤክሰፕሽናል ሰርከምስታንስ ላይ ደግሞ ከእናትና ከአባቱም ውጪ አክስቶቹ ጋር ምናምን እንዲኖር ሊደረግ ይችላል። ያ ማለት ምንድነው ሌሎች ነገሮች እንዳሉ ሆነው ቤስት ኢንተረስት ኦፍ ቻይልድን ለመጠበቅ ማለት ነው። የልጁን በቃ አስፈላጊ የሆኑ ጥቅሞች መሟላት ስላለባቸው ማለት ነው። ሶ ይህን ፕሪንሲፕል መከተል አለባቸው። ጀነራል የሆኑ ፕሮቪዥኖችን ነው እያየን ያለነው አሁን ላይ ማለት ነው። ሴክሽን 2 ላይ ኦርጋንስ ኦፍ ፕሮቴክሽን ኦፍ ማይነርስ እንግዲህ መጀመሪያ ላይ ጀነራል ፕሪንሲፕሎችን ያየነው እንዴት ነው ልጁ ፕሮቴክሽን የሚያገኘው እነዚህ ኦርጋኖች ስለ አውቶሪቲ ስለ ስለ ጋርዲያን ስለ ቲዩተር ነው የምናየው በዚህኛው ሴክሽን ማለት ነው። አርቲክል 219 አውቶሪቲ ኦፍ ዘ ፓረንትስ እንግዲህ እናትና አባት the father and the mother are during their marriage jointly they are guardians and tutors of their minor children እንግዲህ ምንድነው የሚለን ስለ ጋርዲያን እና ስለ ቲዩተር አይተናል። ጋርዲያን ማለት እንግዲህ ፕሮፐር ኬሮችን እንደዚህ ከልጁ ትምህርት ጋር ከጤና ጋር የሚያያዘውን ነገር ቴክ ኬር የሚያደርግ ነው ብለናል። ቲዩተር የምንለው ደግሞ እነዚህ ፕሮፐርቲ ኤንድ ፒኩናሪ ነገሮችን ኮንትሮል አድርጎ ያው ለልጁ ማኔጅ የሚያደርግለት አይነት ነው ብለናል። ሶ በዱሪንግ ዴር ማሬጅ እናትና አባት ጆይንትሊ ሁለቱም ጋርዲያን ኤንድ ቲዩተር ናቸው ማለት ነው። እንግዲህ አንድ ማይነር እናትና አባት እስካለው ድረስ ቲዩተርና ጋርዲያኖቹ ቤተሰቦቹ ናቸው። that means his father and mothers ማለት ነው። 220 ዲፎልት ኦፍ one of the parents ግን አንዱ ፓረንት ባይኖርስ in case ወይ ቢሞት death in case death disability or unworthiness or removal of one of the parent
the one who remains shall alone exercise such functions። እንግዲህ ምንድነው አንዱ ወይ እናት ወይ አባት ቢሞቱ ኦር ደግሞ ዲሴብል ቢሆኑ ያ የቀረው ሰው ሜቢ አባትየው እንደዛ ከሆነ እናቲቱ ይሄንን የጋርዲያንና የቲቶርሺፕ እንትን ኤክሰርሳይዝ ታደርጋለች ጆይንትሊ እሷ ማለት ናት። ብቻዋን እንደ ጋርዲያን ኤንድ እንደ ቲቶር ኮንሲደር ትደረጋለች ነው። ሰብ አርቲክል 2 the mother shall exercise such function where the father of the child is unknown። እንግዲህ ስለ አባትነት እዚሁ ፋሚሊ ኮድ ላይ እናያለን በሌላ ቪዲዮ። ነገር ግን የልጁ አባት የማይታወቅ ከሆነ አናውን ከሆነ እናቲቱ ይሄንን ኤክሰርሳይዝ በተመሳሳይ ኤክሰርሳይዝ ታደርጋለች ይሄንን ራይት ማለት ነው። then 221 ዳይቮርስ ኦፍ ፓረንትስ ሲፋቱስ ምን አይነት ነገር ነው ያለው? where the spouse decide to divorce by mutual consent in according with article 77 of this code, that means the family code ማለት ነው። they shall decide by agreement regarding to tutor and guardian of their children። ያ ማለት እንግዲህ ጋብቻ ሲፈጸም ጋብቻ ተፈጽሟል። then ፍቺ ሲፈጸም በተለያዩ አይደር በሰላማዊ መንገድ ኦር ደግሞ ይሄ ሙቹዋል ኮንሰንት ሁለቱም ፈልገውት ኦር ዳይቮርስ ባይ ፒቲሽን ይባላል። ሶ በሙቹዋል ኮንሰንት ከሆነ የዳይቮርሱን እየፈጸሙ ያሉት ሁለቱም ተስማምተውበት ኮርት ብቻ ነው አፕሩቭ የሚያደርገው እንደ መፍረድ ማለት ነው። ምንም ኤኒ ኬዝ ላይ ፍርድ ቤት አይገባም አፕሩቭ ከማድረግ ውጭ ሙቹዋል ኮንሰንት ከሆነ። ደን በእንደዚህ አይነት ኬዝ ከሆነ እየተፋቱ ያሉት ይህንን ስለ ቲቶርሺፕ እና ስለ ጋርዲያንም አግሪ እንዲያደርጉ ይፈቀድላቸዋል። ወይ ማዘር አንቺ ጋርዲያን፣ ፋዘር ደግሞ ቲቶር ኦር ብቻ እንደዛ ተቀይሮም ሊሆን ይችላል ኦር ጆይንትሊም ቢሆን እንቀጥላለን ሊሉ ይችላሉ። ብቻ አግሪ እንዲያደርጉ ህጉ ይፈቅድላቸዋል በፍቺ ሰዓት ማለት ነው። በት ሙቹዋል ኮንሰንት ከሆነ ማለት ነው። where in any case of the divorce the spouses did not agree on the tutor and guardianship of their children, the court which decide the divorce shall also decide the tutor and the guardian of children። ምንድነው by any case ሊሆን ይችላል or by divorce by petition ሊሆን ይችላል or by divorce by mutual consent ሆኖ ነገር ግን ስለ tutor and guardianship መስማማት ካልቻሉ the court which decide the divorce ያንን ፍቺ የወሰነው ኦር ሊወስነው የተዘጋጀው ፍርድ ቤት ያን ኬዝ የያዘው ፍርድ ቤት shall decide also the tutor and the guardian of the children ማለት ነው። የልጁን ጋርዲያን ኤንድ ቲቶር እንትን ያደርጋል ማለት ነው። ይሄ ዲሳይድ ያደርጋል ማለት ነው። እንግዲህ ይሄንን ዲሳይድ በሚያደርግበት ጊዜ የልጁን ቤስት ኢንተረስት በማስጠበቅ ማለት ነው። ምክንያቱም በቃ ቤስት ኢንተረስት ኦፍ ዘ ቻይልድ ምን ጊዜም ቢሆን ከልጆች ጋር አብሮ የማይነጣጠል ነው። ፎር ኤግዛምፕል እስኪ መጀመሪያ ላይ የልጆቹ የአንድ ማይነር ቲቶር ኤንድ ጋርዲያን ጆይንትሊ ማን ነው እንትን የሚለው ብለናል? ቤተሰቦች ናቸው። ፋዘር ኤንድ ማዘር ጆይንትሊ ኤክሰርሳይዝ ያደርጋሉ ማለት። ነገር ግን አሁን ለምሳሌ የማን ነው ፕሪቬል የሚያደርጉ? ለምሳሌ ከኤዱኬሽን አንጻር ከምን አንጻር ሁለቱም ጋርዲያን ከሆኑ ልጁ ለምሳሌ ኤዱኬሽን ይሄ የትምህርት እንዲያገኝ የተለያየ ትምህርት ቤት ሁለቱም እንዲማር ቢፈልጉ የማን ነው ፕሪቬል የሚያደርገው ስንል እዚህ ጋር ሲቪል ኮዱ የእናት ፕሪቬል ያደርጋል ወይም የአባት ፕሪቬል ያደርጋል አይደለም። ምንድነው ኮንሲደር የምናደርገው ቤስት ኢንተረስት ኦፍ ዘ ቻይልድ ልጁ የትኛው ጋር ቢማር ጥቅም ያገኛል የሚለውን በማግኘት ነው ዲሳይድ የሚደረገው። ሶ the principle of best interest of child በጣም ወሳኝ የሆነ ነገር ነው ማለት ነው። ሶ በዳይቮርስ ጊዜ ይሄ ነው ማለት ነው። አርቲክል 22 ቴስተመንት ጋርዲያን ኦር ቲቶር እንግዲህ በፕሪንሲፕል ደረጃ the surviving parent of minor may by a last will stipulate who shall be guardian or tutor of the child after his death። እንግዲህ
በመጀመሪያ ደረጃ እናትና አባት ናቸው ብለናል። ደን አንዱ ዲሴብል ቢሆን ስቲል ያ ሰርቫይቭ ያደረገው ወይም ደግሞ ዲሴብል ያልሆነው ፓረንት ሁለቱንም ጋርዲያንም ቲቶርሽፕ ነው ብለናል። ነገር ግን አንዱ ሙቶ ለምሳሌ ሰርቫይቭ ያደረገው ፓረንት በኑዛዜ ለልጁ ጋርዲያን ኤንድ ቲቶ ስቲፑሌት ማድረግ ይችላል፣ አሳይን ማድረግ ይችላል ማለት ነው። ለምሳሌ እናት ብትቀር እናቲቱ ለልጇ እህቷን ለልጄ ጋርዲያን ኤንድ ቲቶር ትሁንለት ብላ በኑዛዜ ማስቀመጥ ትችላለች ማለት ነው። በሁለተኛ ደረጃ የኑዛዜ ጋርዲያንሺፕ ኤንድ ቲቶር ሊኖር ይችላል ማለት ነው። ሰብ አርቲክል 2 ሰርቫይቪንግ ፓረንት ሜይ ኦልሶ ሪስትሪክት ዘ ፓወር ኦፍ ጋርዲያን ኦር ቲቶር ኦር ሳብጀክት ዘ ኤክሰርሳይዝ ኦፍ ሰች ፓወር ቱ ስፔሲፋይድ ኮንዲሽን። እንግዲህ አሳይን ማድረግ ብቻ ሳይሆን ፓወራቸውንም ሪስትሪክት ይህንን ፓወር ብቻ ኤክሰርሳይዝ ያድርጉ ሊሉ ይችላሉ ማለት ነው። ኤክስፕላኔሽኖች ናቸው ከታች የማስቀምጥላችሁ ፒዲኤፍ ላይ በደንብ ብታነቧቸው አሪፍ ነው። ያው እነዚህን ቤዝ አድርጌ ስለሆነ ኤክስፕሌን እያደረኩ ያለሁት ድጋሚ ማንበቡ እንትን ስላልሆነ ነው እያለፍኳቸው ያለሁት። 223 አርቲክል 223 ስናይ ኮንዲሽንስ ፎር አፖይንትመንት እንግዲህ አፖይንት ሲደረግ በኑዛዜ ምን አይነት ኮንዲሽን ነው፣ በምን አይነት ፓረንት ነው። ለምሳሌ ፓረንት ነው አይደለ በኑዛዜ አፖይንት ማድረግ የሚችለው ሶ ምን አይነት ፓረንት ነው የሚለው ኮንዲሽን አለው። ምክንያቱም ሁሉም ፓረንት አይችልም። እንዴት ስንል the right referred to in article 222 shall appertain to the father or the mother of minor only where he or she exercised during his or her lifetime the function of guardian or tutor of the child። እንግዲህ ይህንን ራይት አኳየር የሚያደርጉት መቼ ነው? በላይፍ ታይማቸው ጊዜ ያንን የቲቶር እና የጋርዲያንሺፕ ራይት ኤክሰርሳይዝ ሲያደርጉ የነበሩ ከሆነ ነው። ኤክሰርሳይዝ ሲያደርጉ ጋርዲያን እና ቲቶር ሁነው ከነበረ ነው። ለምሳሌ አባትየው ሳይታወቅ ቀርቶ ጋርዲያን ቲቶር ሳይሆን ኑሮ ከሆነ ኦር በህግ ደግሞ ተከልክለው ከሆነ እንደዚህ አይነት ሰዎች ኤክሰርሳይዝ ሊያደርጉ ይችላሉ ማለት ነው። ኦር where he or she had been relieved of such function at his or her request ወይም ደግሞ ጋርዲያን ኤንድ ቲቶርሺፕ ሁነው ነገር ግን በራሳቸው ጥያቄ ከዚህ ቲቶር እና ጋርዲያንሺፕ ለፍርድ ቤት አመልክተው ሪኩዌስት አድርገው የለቀቁ ከሆነ ሪሊቭ ያደረጉ ሶ ማንኛውም እናትና አባት አይችልም ማለት ነው። እናትና አባቱ ሁሉ አይችልም። ኤክሰፕሽናሊ የማይችሉበት ነገር ይሄ ስለሚኖር ማለት ነው። ሶ በላይፍ ታይማቸው ጋርዲያን ኤንድ ቲቶር ይሄንን ኤክሰርሳይዝ ሲያደርጉ የነበሩ ፓረንቶች መሆን አለባቸው። ይሄ ቴስቲመንታሪ ጋርዲያንሺፕ ኤንድ ቲቶርን አፖይንት ለማድረግ ይሄ የማድረግ ራይትን ለማግኘት ኮንዲሽኑ ይሄ ነው ማለት ነው። then next article 224 application to the court the restrictions or conditions imposed by the father or the mother on the power of guardian or tutor may where the interest of the minor so require be revoked or modified by the court። እንግዲህ ያው ሪስትሪክሽኖቹ ሊሆን ይችላሉ ኦር ኮንዲሽኖቹ ሞዲፋይ ሊደረጉ ይችላሉ፣ ሪቮክ ሊደረጉ ይችላሉ። እንዴት? የቤስት ኢንተረስት ኦፍ ቻይልድ ኦር ዘ ኢንተረስት ኦፍ ማይነርን ሪኳየር የሚያደርግ ከሆነ ይቀየራል ማለት ነው። ለምሳሌ ይህ ማለት ነው ማለት ነው this means that when a father or the mother chooses a guardian or a tutor in a will በኑዛዜያቸው አፖይንት ሲያደርጉ they may place restriction or conditions on power of that person restriction ሊያስቀምጡ ይችላሉ ኦር ፓወርም ሊሰጡት ይችላሉ ኦር ኮንዲሽን ሊሰጡት ይችላሉ አለ። however those restrictions are not necessarily permanent ነገር ግን
እናት ለእህቷ ልጇን እንደ ቲቶርሺፕ ኦር እንደ ጋርዲያን ቲቶርሺፕ አድርጋ አፖይንት ስታደርጋት አሳይን ስታደርጋት ለምሳሌ በማንኛውም ኤኒ ኬዝ ንብረቱ እንዳይሸጥ ብላ ሪስትሪክሽን ልታስቀምጥባት ትችላለች። ነገር ግን ይሄ ነገር ነሰሳሪ ፐርማነንት አይደለም። ይሄ ነገር ነሰሳሪ ፐርማነንት አይደለም። ኢፍ circumstances changes the restriction or the condition is no longer good for the child the court can remove it or change it when doing so in the best interest of the minor ለቤስት ኢንተረስት ኦፍ ዘ ማይነር ከሆነ ይቀይረዋል ኮርት ኮንዲሽኖቹን ማለት ነው። ለምሳሌ ያው ማይነር ሜይ ስቴት ኢን ሄር ዊል that the tutor cannot sell the child's property without a particular condition of being met ምንም አይነት ኮንዲሽን ሳታስቀምጥ ንብረቱ እንዳይሸጥ ብቻ ብትል በኑዛዜዋ later the court may find this restriction is harming the children's interest or preventing necessary management of property. In that situation the court may revoke the restriction or completely or modify ሊያደርገው ይችላል ማለት ነው። ይሄን ነው የሚያወራን ቲዮሪ 4 ማለት ነው። 2025 relatives is called to exercise the function of guardian or tutor እንግዲህ ሪላቲቮች ይሄ የቅርብ ዘመዶች ቤተሰቦች ኦርደራቸው እንዴት ነው ለምሳሌ እናትና አባት አለን መጀመሪያ ላይ እናትና አባት ካልሆነ ቴስቲመንታሪ ጋርዲያንሺፕ ኦር ቱቶር ብለናል። ኦኬ ከዛ ደግሞ በዘለለ እንዴት አይነት ሪሌቲቮች ናቸው? አሁን ሁለቱ ከሌሉ የጋርዲያንሺፕ ኤንድ የቱቶር ሺፕ ኤክሰርሳይዝ የሚያደርጉ እነማን ናቸው ስንል where the child no longer has his father or mother that means guardian tutor የለውም ማለት ነው and in default of a valid appointment made by survivor ሁለተኛው ኮንዲሽን ማለት ነው። በዛ ሰርቫይቨር ቫሊድ የሆነ አፖይንትመንት ከሌለ appointment of guardian and tutorship ማለት ከሌለ the function of guardian or tutor of the child shall devolve by the virtue of the law on the following persons ስለዚህ እነዚህ ሁለት ስቴፖች ከሌሉ እናትና አባት ከሌሉ or valid appointment ከሌለ ሶስተኛው ስቴፕ by the virtue of the law ከዚህ ከታች ABC ተብለው የተዘረዘሩት ሰዎች አፖይንት ይደረጋሉ ማለት ነው። አፖይንት ይደረጋሉ። የመጀመሪያው አሴንዳንት ኦፍ ዘ ቻይልድ አሴንዳንት ማለት እንግዲህ ወላጆች ማለት ነው። ወላጅ ስንል እናትና አባት ስለሌሉት አያቶቹን ቅድመ አያቶቹን የሚገልጽ ነው። በመጀመሪያ ደረጃ እነሱ ናቸው ቱቶር ኤንድ ጋርዲያን የሚሆኑት። በሁለተኛ ደረጃ ኢን ዘ ዲፎልት ከሌሉ አሴንዳንቶቹ ብራዘርስ ኦር ሲስተርስ ኦፍ ዘ ቻይልድ ሁ ሃቭ አቴንድ ማጆሪቲ ያ ማለት ድጋሚ አሁን ስለ ማይኖሪቲ እያወራን ማይኖር የሆነ ልጅ እንደገና ጋርዲያን ቱቶር ሊሆን አይችልም ለማይነር ማለት ነው። ኤክሰፕት ልጁ ካልሆነ ታች ላይ እናየዋለን። ሶ እህት ወይም ወንድሞቹ 18 ዓመት በላይ የሆኑ ከሆነ ጋርዲያን ቱቶር ሊሆኑ ይችላሉ። ኢን ዲፎልት ኦፍ አሴንዳንት ማለት ነው። ኢን ዲፎልት ኦፍ አሴንዳንት ኤንድ ኢን ዲፎልት ኦፍ ብራዘርስ ኤንድ ሲስተርስ አንክል ኤንድ አንት ኦፍ ዘ ቻይልድ እንግዲህ አጎትና አክስቶቹ ሊሆኑ ይችላሉ። እዚህ ጋር ቢሆን ልጁ ለምሳሌ ብዙ እህት ወንድም ኦር ብዙ አክስት አጎት ሊኖር ይችላሉ አይደለ? ማን ነው ሊሆን የሚችለው ጥያቄ ሊነሳ ይችላል። ኮንፍሊክት ክሬት ሊያደርግ ይችላል። እኔ ነኝ የማሳደገው እኔ ጋር ነው የሚኖረው የሚሉ ግጭቶች ሊነሱ ይችላሉ። እዚህ ጋር ፍርድ ቤት ውሳኔ ሲወስን ምን መሰረት ያደርጋል ማለት ነው? ቤስት ኢንተረስት ኦፍ ቻይልድ መሰረት ያደርጋል። ልጁ ከማን ጋር ቢሆን በደንብ አሪፍ ነገር ያገኛል እንግዲህ የሚለውን ኮንሲደር አድርጎ ይፈርዳል ማለት ነው። ኦርደሩ አሴንዳንት አዳልት ብራዘር ሲስተር ኦር አንክል ኤንድ አንት ነው ማለት ነው። ስለዚህ አርቲክል 226 ስናይ ፖሲብል ሞዲፊኬሽን ኦፍ ሳች ኦርደር ኤኒ ሪላቲቭ ኦፍ ኤ ቻይልድ ባይ ኮንሳንጂኒቲ ኦር አፊኒቲ ሜይ አፕላይ that the function of guardian or tutor of the child be according to him instead of the person who should perform such function by the virtue of article 25 ማለት ነው። 225 ላይ ከተቀመጠው ውጪ ከዛ ሰው ይልቅ እኔ ነኝ
ኤክሰርሳይዝ ላደርግ የሚገባው ለልጁ ከኔ ጋር ቢሆን የተሻለ ጥቅም ያገኛል የሚል ሰው ኤኒ ሪሌቲቭ አይዘር ኮንሳጂኒቲ ሚን ባይ ብለድ ሪሌሽንሽፕ ያለው ከልጁ ጋር ኦር ባይ አፊኒቲ በጋብቻ ሪሌሽንሽፕ በጋብቻ ሚንስ ወላጆቹ በነበራቸው ጋብቻ ሪሌሽንሽፕ ይሄ ስለ አፊኒቲ ምናምን እዚሁ ፋሚሊ ሎ ላይ ዲቴል የምናየው ይሆናል። ሶ በጋብቻ ኦር በብለድ ሪሌሽንሽፕ ከልጁ ጋር ግንኙነት ያላቸው ሰዎች በሙሉ ምን ማድረግ ይችላሉ? አፕላይ ማድረግ ይችላሉ። such application subarticle to such application shall be made to the family member mentioned in under article 225 or in the absence of agreement to the court ማለት ነው። ስለዚህ ይሄን አፕሊኬሽን በመጀመሪያ ደረጃ የሚቀርበው ለቤተሰቦቹ ነው። ለቤተሰቦቹ እዚህ አሴንዳንት ብራዘር ኤንድ ሲስተርስ ኤንድ አንክል ኤንድ አንት ብለን እንደዘረዘርናቸው ለነሱ አፕሊኬሽኑ ሜድ ይደረጋል። አግሪመንት ከሌለ ካልተስማሙ ቱ ዘ ኮርት ይቀርባል ማለት ነው። ሰብ አርቲክል 3 such application shall be made within 2 months from the day on which the guardian or tutor has been vested within his function። እንግዲህ ፔሪድ ኦፍ ሊሚቴሽን አለው ማለት ነው። ፔሪድ ኦፍ ሊሚቴሽን አለው። ይሄን አፕሊኬሽን ሊቀርብ የሚገባው በሁለት ወር ውስጥ ነው። ሁለት ወር ስንል ከመቼ ጀምሮ በሚቆጠር ጊዜ ማለት ነው? ይሄ ጋርዲያን ኦር ቲቶር ራይቱን ካገኘበት ጊዜ ጀምሮ የቱ ይሄ 225 ላይ የተጠቀሱት አሴንዳንት ኦር ብራዘር ሲስተር ኤንድ አንት አንክል ብለናል። ሶ እነዚህ ሰዎች ራይታቸውን ካገኙበት ጊዜ ጀምሮ ጋርዲያን ቲቶር ከሆኑ ጊዜ ጀምሮ አይ እኔ ነኝ የምሆነው ብሎ አፕላይ ማድረግ ይችላል በሁለት ወር ውስጥ ማለት ነው። and the application shall be allowed or dismissed based on solely on the interest of the child። እንግዲህ አፕሊኬሽኑ ተቀባይነትም የሚያገኘው ዲስሚስድም የሚደረገው based on the interest of the child ነው። የልጁን ጥቅም መሰረት በማድረግ ነው ማለት ነው። ይሄን ነው የሚያወራልን ማለት ነው። ሌላ 20 አርቲክል 227 where there is no relative enable in term of law አራተኛ ደረጃ ላይ ደረስን ማለት ነው። እናት አባታን በዊል አፖይንት ይደረጋል። ሁለተኛ ሶስተኛ ሪሌቲቮች ከሌሉስ who made the guardian or the tutor of the child ማን ሊሆን ይችላል? ሰብ አርቲክል 1 where by applying a preceding article the child remains without a guardian or tutor the function may be entrusted to such person as may be appointed by the court። እንግዲህ በሌለ ሰዓት እንደዚህ አይነት እንትሮች በሌሉ ሰዓት ኤኒ ኢንተረስትድ ፐርሰን በኮርቱ አፖይንት ሊደረግ ይችላል። ሌላ ሪሌቲቭ ሊሆንም ይችላል ላይሆንም ይችላል ማለት ነው። ሪሌቲቭ ሊሆንም ይችላል ላይሆንም ይችላል፣ አፖይንት ይደረጋል። in deciding such case the court may take cognizance of the matter or on the application of any interested party whether he is relative of the child or not። እንግዲህ ኮርት ነው ዲሳይድ የሚያደርገው ብለናል። በኮርት ነው አፖይንት የሚደረገው። አፖይንት ሲያደርግ ደግሞ ኮርት ማንኛውንም ኤኒ ኢንተረስትድ ፐርሰን ሜቢ ተቋሞች ሊሆኑ ይችላሉ። ሰብ አርቲክል 3 ላይ እንዳለው ይሄ አሳዳጊ ተቋሞች ስለ ልጆች ስለ ማይነሮች የሚመለከታቸው ተቋሞች ሊሆኑ ይችላሉ። ኦር ልጁ ማሳደግ የሚፈልጉ ሌሎች ዘመድ ያልሆኑ ሊሆኑ ይችላሉ። አፕላይ በሚያደርጉበት ጊዜ ኮርት ዲሳይድ ያደርጋል ማለት ነው based on the interest of the child። ሰብ አርቲክል 3 a government organ who has authority to follow up the security of the children may also lay on the matter before the court ማለት ነው። እንግዲህ ፍርድ ቤት ላይ እነዚህ ገቨርንመንት ኦርጋኖችም ኢሹ ሊሆኑ ይችላሉ፣ አብረው አፖይንት ሊደረጉ ይችላሉ ማለት ነው። ሰው ከሌለ ማለት ነው፣ ኢንተረስትድ የሆነ ፓርቲም ከሌለ እነሱ ሊሆኑ ይችላሉ ማለት ነው። then አርቲክል 228 ስናይ appointment by the court relative of minor by consanguinity or affinity
እንግዲህ በኮንሳጀንቲ ማለት ብለድ ሪሌሽንሽፕ ነው ብያቸዋለሁ። አፊኒቲ ማለት በሜሪጅ ዝምድና ክሬት ሲደረግ አፊኒቲ ነው የሚባለው። ሶ እንዴት ነው አፖይንት የሚደረገው? the court shall appoint as far as possible as a guardian or tutor a near relative of the minor by consanguinity or affinity fit to perform such functions and will to perform them። እንዴት ነው አፕላይ የሚያደርገው ስንል እንግዲህ አርቲክል this means that when the court has to appoint a guardian or tutor for minor, it should be as far as possible choose the person who is close related to the child። እንግዲህ ሪሌቲቮቹ መካከል ሊሆን ይችላል። ለምሳሌ ብዙ አሴንዳንት ሊኖሩት ይችላሉ። ቤስት ኢንተረስት ኦፍ ቻይልድ እንዳለ ሆኖ ክሎዝ ሪሌቲቭ ነው ያው የሚቻል ከሆነ as far as possible እስከተቻለ ድረስ የሚለው የሚቻል ክሎዝ ሪሌቲቭ ኦፍ the child አፖይንት ይደረጋሉ። the relative may be related to the child by consanguinity means by blood relationship such as a grandparent, brother, sister, uncle, aunt ያልናቸው እነዚህ በኮንሳንጉኒቲ ነው ሪሌሽንሺፓቸው ከልጁ ጋር። by affinity ስንል meaning a relationship created through marriage however being a relative is not alone is being a relative alone is not enough። ያው በአፊኒቲ የምንለው ይሄ በሌላ ቋንቋ እኮ ይሄ እንጀራ ወንድም በአማርኛው ስቴፕ ብራዘር ስቴፕ ሲስተር ምናምን እንደምንላቸው አይነት ያሉ ማለት ነው። እነሱ ናቸው በአፊኒቲ የምንለው። ኦር ደግሞ ስቴፕ ግራንድፋዘር ሊሆን ይችላል። እንደዚህ አይነት ነገሮች በጋብቻው ክሬት የተደረገ እሱ አፊኒቲ ነው የምንለው ሪሌሽንሺፕ። ነገር ግን ሪሌቲቭ መሆን ብቻውን ኢነፍ አይደለም። ምን መሟላት አለበት? the person must be fit to perform the function። ያ ሰው ይሄንን ፋንክሽን ፐርፎርም ለማድረግ ትክክለኛ ሰው መሆን አለበት። ሜቢ ኤቢሊቲ ሊኖረው ይገባል። ማጆሪቲ ላይ የደረሰ እድሜ ሊሆን ይችላል። ካፓሲቲ ሊኖረው ይገባል። ኢኮኖሚካል ሊሆን ይችላል። and meaning capable, responsible, suitable to care for the child or manage child's property የሚያደርግ መሆን አለበት ማለት ነው። in addition the person must willing to perform such function meaning he or she must agree to take responsibility ማለት መስማማት አለባቸው። ዊሊንግነስ ሊኖር ያስፈልጋል። ዊሊንግነስ ቱ ፐርፎርም ሰች ፋንክሽን ያስፈልጋል ማለት ነው። ሶ በዚህ መልኩ ሪሌቲቮች አፖይንት ይደረጋሉ ማለት ነው። 229 ኢንስቲትዩሽን ኦፍ አሲስታንስ the function of guardian or tutor may where necessary be entrusted by the court to institution of assistance established for such purpose። ያው ተቋሞች ሊሆኑ ይችላሉ። this means that when necessary the court may appoint an institution or organization to act as a guardian or tutor of the child instead of appointing an individual person appoint ከማድረግ ውጪ ተቋሞችን አፖይንት ሊያደርግ ይችላል ለልጁ እንደ ጋርዲያን ኦር እንደ ቲዩተር ማለት ነው። አርቲክል 230 ስለ assimilated case where a person is not in the position to exercise the function of guardian and tutor by operation of the law or for any other reason he shall be deemed to be not existing for the purpose of preceding article። እንግዲህ ያው በእንደዚህ አይነት ኬዞች ያ ማለት ጋርዲያን ኤንድ ቲዩተርሺፕ አፖይንት በሚደረግበት ሰዓት ባይ ኦፕሬሽን ኦፍ ደላው የተከለከሉ ከሆኑ በላይኛው ኬዝ እንደሌሉ ነው የሚቆጠሩ፣ ይዘለላሉ ማለት ነው። ያ ማለት ምን ማለት ነው? this means that if a person cannot legally or practically perform the function of guardian or tutor that person will be treated as if he or she does not exist when applying the previous article። ያ ማለት ለምሳሌ መጀመሪያ ላይ እንግዲህ እናትና አባት ካሉ እናትና አባት ከሌለ ቫሊድ ዊል አፖይንት ከተደረገ እሱ ከሌለ አሴንዳንቶች ብለናል። አሴንዳንቶች ለምሳሌ አያቱ
ሌጋል ኢንተርዲክትድ ፐርሰን ቢሆን በወንጀል ተይዞ በይሄ የተፈረደበት ቢሆን he can't be the tutor or the guardian of the child so እንደሌለ ተደርጎ ወደ ኔክስት ስቴፕ ይኬዳል ማለት ነው፣ ይዘለላሉ ማለት ነው። the phrase by the operation of the law means the law itself prevent the person from acting as a guardian or tutor. For any other reason means there may also another circumstance that makes the person unable to perform the function, such as being incapable or otherwise unable to take a responsibility. So በእንደዚህ አይነት ኬዞች by operation the law or by any other means or cases ፐርፎርም ማድረግ የማይችል ከሆነ ያ ሰው እንደሌለ ተደርጎ ወደ ኔክስት ስቴፕ ይኬዳል ማለት ነው። እንግዲህ ፎር ኤግዛምፕል እዚህ ጋር suppose the law says that the child's grandfather should become a guardian, but grandfather is legally unable to perform the function. For the purpose, the preceding article, he will be disregarded and the law will move to the next person who may appoint ማለት ነው። በዚህ መልኩ ነው የሚሆነው ማለት ነው። አርቲክል 231 ስናይ አይደንቲቲ ኦፍ ጋርዲያን ኦር ቱtor as a rule a person to whom the care of the person or the minor has been entrusted shall at all the same time to be his tutor. Sub-article 2 the appointment of guardian for or of a tutor of child may by the surviving father or mother or by the court shall apply to both functions unless contrary result from the circumstance of the case ማለት ነው። ይሄ ምን ማለት ነው? እንግዲህ ሰብ አርቲክል ነው ዋላ ያየ ነው። This sub-article means that as a general rule, a person who is responsible for personal care of the minor, that means as a guardian, will also act as the tutor of the child. እንግዲህ ኤክሰፕሽናል የሆኑ ሰርከምስታንሶች ከሌሉ በስተቀር እንደ ህግ በመርህ ደረጃ ያ ጋርዲያን ብለን አፖይንት ያደረግነው ሰው እንደ ቲቶርም እንትን ያደርጋል፣ ኤክሰርሳይዝ ያደርጋል፣ ቲቶርም ነው ወይም እንደ ቲቶር አፖይንት ያደረግነው ሰው እንደ ጋርዲያንም እንደ ሩል as a rule. Therefore the law normally does not require two different peoples or persons for the two functions. So normally ስናየው ቲቶር ኤክሰፕሽናል የሆኑ ሰርከምስታንሶች ከሌሉ ህግ ሁለት ሰዎችን አይፈልግም። እንደ ቲቶር ኦር እንደ ጋርዲያን ኤክሰርሳይዝ የሚያደርጉ ሁለት ሰዎችን አይፈልግም ማለት ነው። the same person can take care of the child's personal matter and also manages the property and financial interest ማለት ነው። for example if the child's aunt is appointed as a guardian is given a responsibility for the child's personal care. ጋርዲያን ስለ እንግዲህ personal care ነው አይደል? ነገር ግን she will normally also become the child's tutor and manage the properties. እንግዲህ እንትሩም ፕሮፐርቲውንም ግን ማኔጅ እንደምታደርግ ነው ኮንሲደር የሚደረገው as a role ማለት ነው። ሰብ አርቲክል 2 ግን ምን ይላል? ሰብ አርቲክል 2 means when the surviving father or mother or the court appoint a guardian or tutor, the appointment will normally covers both function at the same time. In other words, a person appointed as a guardian will generally also considered the tutor ያየነው ነው and a person appointed as a tutor will generally also guardian ሊሆን ይችላል unless the circumstances of the particular case shows that the two functions should be given different person. So circumstance ለተለያዩ ሰዎች መሰጠት አለባቸው የሚያስብል አይነት circumstance ኦከር ካላደረገ በስተቀር ወይ by the will እከሌ ጋርዲያን ይሁን እከሌ ደግሞ ቲቶር ይሁን ተብሎ እስካልተቀመጠ ድረስ as a rule ይሄ ነው አፕላይ የሚያደርገው ማለት ነው። ይሄ ነው አፕላይ የሚያደርገው ማለት ነው። the right given to the father and the mother እናትና አባት ማየት ራይት ተሰጥቷቸዋል። the father or the mother may where they think fit appoint a tutor to the child reserving to themselves the function of guardian. እንግዲህ እናትና አባት ምን ማድረግ ይችላሉ? በህይወት ባሉበትም ጊዜ ቢሆን አስፈላጊ ሆኖ ከታያቸው
they can appoint the tutor for the child, but they can reserve the guardianship for themselves ማለት ነው። ለራሳቸው ጋርዲያን እንደሆኑ ቆይተው የልጁን ቴክ ኬር ምናምን የሚያደርጉ ነው። ግን ንብረቱን በተመለከተ ሌላ ሰው አፖይንት ሊያደርጉ ይችላሉ። እንግዲህ ኖርማሊ we saw in previous article 231 the person who is a guardian also tutor እንደሆነ. However, this provision creates an exception. እንዴት ነው ኤክሰፕሽኑ? the parent may decide to appoint one person as a tutor to manage the child's property and financial interest while the parent keeps the function of guardian. እንግዲህ the function of guardian እነሱ ይዘው እንዳለ ሌላ ሰው the function of tutor ኤክሰርሳይዝ የሚያደርግ ሰው አፖይንት ማድረግ ይችላሉ። meaning the parent continues to take care of the child's personal matter such as education, health, upbringing and general welfare on እነሱ ጋርዲያን ስለሆኑ ቤተሰቦቹ ናቸው እንትን የሚሉት። ነገር ግን ፔክኗል ማተሩን በተመለከተ ሌላ ሰው አፖይንት ማድረግ ይችላሉ። this right is given for the father and the mother of the minor ማለት ነው። and right to given the court ለኮርት የተሰጠው rights the court may for good cause appoint as a tutor a person other than the guardian where it has the right to make such appointment. እንግዲህ ኮርትም ተመሳሳይ ነገር ሊያደርግ ይችላል። this means when the court has authority to appoint a guardian or tutor does not always have an appoint the same person for both function. እንግዲህ ሁልጊዜ ተመሳሳይ ሰዎችን ከላይ እንዳየነው አሴሮል እንዳየነው አንድ ሰውን ለሁለቱም ፋንክሽን አፖይንት ያደርጋል ማለት አይደለም። ጉድ ኮዝ ካለ if good cause የሚለው ነገር አለ። good cause ካለ the court can appoint one person as a guardian and the different person as a tutor ሊያደርግ ይችላል። ይህ እንግዲህ ለእናትና ለአባት የተሰጠው መብት ለፍርድ ቤትም ተሰጥቶታል ማለት ነው። For example, the court may find that a child's aunt is the best person to take care of the child personally, but another person is more suitable and capable of managing the child's property and money. In that situation, aunt may be appointed as a guardian and ያኛው the other person ደግሞ as a tutor አፖይንት ሊደረግ ይችላል ማለት ነው። እንግዲህ ቪዲዮ እንዳይረዝም እዚህ ጋር እናቆምና እንቀጥላለን። ኔክስት ቪዲዮ ያው ኖቱን በደንብ ተጠቀሙበት። አሪፍ የሆነ ኤክስፕላኔሽን አለው። ያው በቃል እየተነጋገርን ስለሆነ ነው ኤክስፕላኔሽኑን የማነበው። ቴሌግራም ላይ አስቀምጥላችኋለሁ። በደንብ አንብቡት፣ ይጠቅማችኋል። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኛችሁ ሼር አድርጉላቸው፣ ይጠቀሙበታል። ቪዲዮውን ላይክ በማድረግ ለሌሎች ተደራሽ እንዲሆኑ ያደርጉልን። ኔክስት ከዚህ እንቀጥላለን። ባይ ባይ።